ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ክላሳችን ደግሞ የዚህ ምዕራፍ 4 ወይም የቻፕተር 4 ሁለተኛውን ክፍል ሬኔሳንስ ሪፎርሜሽን እና ካውንተር ሪፎርሜሽን የሚለውን ቶፒክ እናያለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ በማለት የዛሬውን ክላስ እንጀምራለን። ወደ ዛሬው ክላስ ስንመጣ እንግዲህ የመጀመሪያ ፖይንታችን የሚሆነው ሬኔሳንስ ነው። ሬኔሳንስ ምንድነው የሚለውን ስናይ ሬኔሳንስ ኢዝ ሪበርዝ ኦር ሪቫይቫል። እንግዲህ ሬኔሳንስ ሪበርዝ ነው ስንል ዳግም ልደት ነው ኦር ሪቫይቫል ነው። ወይ ደግሞ ምንድነው ሬኔሳንስ ስንል በራሱ ምንድነው ህዳሴ ነው፣ ሪዲስከቨር የማድረግ ስራ ነው። ከዚህ በፊት የነበሩት ጥንታዊ ስልጣኔዎችን እንደገና የማጥናት ሂደት ነው ሬኔሳንስ የምንለው ማለት ነው። it was a period of approximately 300 years marking the transition between medieval and modern period in Western Europe. ስለዚህ ሬኔሳንስ የምንለው ጊዜ ወይም ፔሪድ መቼ ነው? 300 ዓመት አካባቢ የፈጀ ነው። ይሄ ማለት እንደ ትራንዚሽናል ፔሪድ ነው። በማና በማን መካከል ነው ትራንዚሽናል ፔሪድ ነው የምንለው? በሜዲቫል እና በሞደርን ዩሮፒያን ሂስትሪ ላይ ወይም በሞደርን ዩሮፒያን ፔሪድ ላይ ወይም ደግሞ ስፔሻሊ በዌስተርን ዩሮፒያኖች ሜዲቫል እና ሞደርን በሚባለው ጊዜ መካከል ያለው እንደ ትራንዚሽን የሽግግሩ ጊዜ ወይም ፔሪድ ምን ተብሎ ይጠራል? ሬኔሳንስ ኤጅ ይባላል ነው። So the Renaissance was begun with the rediscovery of the Greco-Roman civilization. ሬኔሳንስ ስንል ሪዲስከቨር የማድረግ ድጋሜ የማጥናት እንደገና ዲስከቨር እንዲደረጉ በተለይ የግሪኮ-ሮማን ሲቪላይዜሽን ጊዜ የነበሩት አስተዋጽኦች እነዚህ ሁለቱ ስልጣኔዎች ተዋቸው ያለፉት በተለያዩ ዘርፎች ያበረከቷቸውን አበርክቶች እንደገና ሪዲስከቨር የማድረግ እንደገና እንዲጠኑ የማድረግ ስራ ነው ሬኔሳንስ የምንለው ማለት ነው። So which had been generally neglected by the religious-minded Christian medieval world, emphasized reason, a questioning attitude, and free inquiry in contrast to the medieval concern with faith, authority, and tradition, and also featured great achievement in literature, art, and science. ስለዚህ ዋና ሐሳቡ እዚህ ጋር ምንድነው? ሬኔሳንስ ያው ሪዲስከቨሪ ነው ብለናል። ስለዚህ ይሄ ሪዲስከቨሪ የማድረጉ ስራ ምንድነው የተጀመረው? በተለይ በግሪኮ ሮማን ሲቪላይዜሽን ጊዜ የነበሩትን አቺቭመንቶች፣ እነዚህ አቺቭመንቶች በሳይንስ ሊሆን ይችላል፣ በአርት፣ በሊትሬቸር፣ በኦቶሪቲያቸው፣ ፌዝ እምነታቸው ምን ይመስላል፣ ስልጣናቸው፣ ትራዲሽን፣ ባህሎቻቸው በዛን ጊዜ የነበሩት እነዚህ ሁሉ አስተዋጽኦች ምን ይመስሉ እንደነበር ሪዲስከቨር የሚደረግበት ሂደት ነው ሬኔሳንስ የምንለው ማለት ነው። The Renaissance arose in Italy because Italy was the center of Greco-Roman culture. እንግዲህ ሬኔሳንስ የምንለው ይህ ሪዲስከቨር የማድረግ ወይም ሪበርዝ ወይም ዳግም ያለፉ ስልጣኔዎችን የማጥናቱ ወይም ሪዲስከቨር የማድረጉ ሂደት የተጀመረው የት ነው? ጣሊያን ውስጥ ነው ማለት ነው። because Italy was the center of Greco-Roman culture and contained sculpture, building, road, manuscripts that excited interest about classical civilization. ስለዚህ እነዚህ ጣሊያን ውስጥ ነው የተጀመረው ስንል ጣሊያን ምንድን ነበረች? it was the center of Greco-Roman culture. እንግዲህ የግሪኮ-ሮማን ካልቸር ወይም ባህል ሴንተር ማዕከል ነበረች። ምክንያቱም እነዚህ ስልጣኔዎች የተነሱት ለምሳሌ ሮማን ሲቪላይዜሽን ወይም ደግሞ የሮም ስልጣኔ የተነሳው ጣሊያን ውስጥ ወይም የተፈጠረው እዛ አካባቢ ነው። በኋላ እየተስፋፋ ሄደ። ግሪክ እንግዲህ ከጣሊያን በጣም ቅርብ ናት። የግሪክ አቺቭመንቶች ግሪኮች የሰሯቸው እያንዳንዱ ስራዎች ውስጥ ሮም ውስጥ ወይም ጣሊያን ውስጥ ይገኛሉ። ስለዚህ ኢታሊ ምንድናት ማለት ሴንተር ኦፍ ግሪኮ-ሮማን ካልቸር ናት። ስለዚህ እነዚህ ግሪክ እና ሮም ስልጣኔ ላይ የነበሩት የተሰሩ ስራዎችን እንደገና የማጥናቱ ሂደት የተጀመረው ጣሊያን ውስጥ የሆነው ለዛ ነው ማለት ነው። and also contained sculpture የተለያዩ ቅርጻ ቅርጽ ስራዎች፣ ቢልዲንግ ህንጻዎች፣ ሮድስ መንገዶች፣ ማኑስክሪፕት የተለያዩ የእጅ ጽሁፍ በእጅ የተጻፉ ጽሁፎች that excited interest about the classical civilization። ስለዚህ እነዚህ ሁሉ መንገዶች፣ ህንጻዎች፣ ቅርጻ ቅርጽ፣ ማኑስክሪፕት፣ የእጅ ጽሁፎች ስለ ክላሲካል ሲቪላይዜሽን የምንለው የግሪኮ ሮማን ሲቪላይዜሽን ነው። ስለዚህ ስለዛ ስልጣኔ ወይም ስለ ክላሲካል ሲቪላይዜሽን ኢንተረስት እንዲኖራቸው አድርጓቸዋል ነው፣ ወይም ደግሞ ሬኔሳንስ እንዲነሳ ምክንያት ሆኗል ነው። In addition, Italy's location on the Mediterranean enabled her to absorb stimulating new ideas from the advanced Byzantine and Muslim world. ከዛ ውጪ ደግሞ ጣሊያን የምትገኝበት ሎኬሽኑ በራሱ በሜዲተራኒያን አካባቢ የምትገኝ ሀገር ናት። ስለዚህ ይሄ ሜዲተራኒያን አካባቢ መገኘቷ ጣሊያን አዳዲስ አይዲያዎችን እንድታመጣ ከየት ከቢዛንታይን እንዲሁም ከሙስሊም ሲቪላይዜሽን ወይ ደግሞ ሙስሊም ወርልድ ዘአረብ
ከአረቦች ከሙስሊሞች እንዲሁም ከቢዛንታይን ወር ደግሞ ኢስተርን ሮማን ኢምፓየር የምንለው ኢምፓየር ከነዚህ አካባቢዎች እነዚህ ትቷቸው ካለፉት ስልጣኔዎች አዳዲስ አይዲያዎችን እንድታገኝ ጂኦግራፊካል ሎኬሽኗ በራሱ ያግዛታል ማለት ነው፣ ወይም ደግሞ ይረዳል የሚል። So in the 15th century, Renaissance ideas began to spread from Italy to France, the German states, Holland and England. ስለዚህ ይሄ የሬኔሳንስ አይዲያ ስልጣኔዎች ወይም ክላሲካል የነበሩ ሲቪላይዜሽኑን ሪዲስከቨር የማድረጉ ሂደት ወዴት ስፕሪድ ሆነ ወይም ደግሞ ተሰራጨ? ከጣሊያን ወደ ፈረንሳይ፣ ወደ ጀርመን፣ ወደ ሆላንድ ወር ደግሞ ኔዘርላንድ እንዲሁም ወደ እንግሊዝ ወር ደግሞ ኢንግላንድ ምን አደረገ? ስፕሪድ አደረገ ማለት። ዲስ ካልቸራል ዲፊዥን ሪዛልትድ ፍሮም ሪሊጂየስ ሚሊተሪ ኤንድ ኮሜርሻል ኮንታክትስ። ስለዚህ ካልቸራል ዲፊዥኑ የካልቸር መስፋፋቱ ምን ሆነ? ከየት ነበር የመጣው? ከሪሊጂየስ ሚሊተሪ ኤንድ ኮሜርሻል ኮንታክት እንዲፈጠር ምክንያት ሆነ። ቢሳይድ ሜኒ ስኮላርስ ትራቨል ቱ ኢታሊ ቱ አብዞርቭ ኢታሊያን አርት ኤንድ ለርኒንግ። ስለዚህ ከዚህ በተጨማሪ የተለያዩ ምሁራኖች፣ አጥኚዎች፣ ስኮላርስ የምንላቸው ወዴት መጓዝ ጀመሩ? ወደ ጣሊያን። ምን ለማድረግ? ቱ አብዞርቭ ዘ ኢታሊያን አርት ኤንድ ለርኒንግ፣ የጣሊያንን ጥበብ አርት ትምህርቶቻቸውን አብዞሩ ለማድረግ ለመመልከት ወዴት መጓዝ ጀመሩ? ስኮላርሶች ወደ ጣሊያን ትራቨል ማድረግ ጀመሩ ማለት ነው። ኔክስት ፖይንታችን ደግሞ ሬኔሰንስ አቺቭመንት ነው። ምንድን ነበር አቺቭ ያደረገው? ከዚህ ከሬኔሰንስ ምን ተገኘ? ምን አቺቭ ተደረገ የሚለውን ስናይ የመጀመሪያው የምናገኘው እንግዲህ ፕሪንቲንግ ነው። ሶ ጆሐንስ ጉተንበርግ about the year 1450s, printing with movable type was invented by the German Johann Gutenberg. So with a few years, printing press were set up in Germany, in Rome, in Venice, and in fact all over Europe. እንግዲህ አንዱ የሬኔሰንስ አቺቭመንት ፕሪንቲንግ ፕሬስ ወይም ደግሞ የህትመት ማሽን መሰራቱ ነበር። እንግዲህ በ1450 ይሄ ፕሪንቲንግ ጀርመን ውስጥ በጆሐንስ ጉተንበርግ አማካኝነት ኢንቨንት ተደርጓል ወይም ደግሞ ተፈጥሯል ማለት ነው። ይሄ ጆሐንስ ጉተንበርግ የሚባለው ጀርመናዊ የፕሪንቲንግ ፕሬስን ከፈጠረ በኋላ በጥቂት ዓመታቶች ውስጥ ይሄ የህትመት ስራ በጀርመን፣ በሮም፣ ቬኒስ በምንላቸው ቬኒስ፣ ጣሊያን፣ ሮም በእነዚህ አካባቢዎች ላይ ምን ሆነ? በኋላም በአብዛኞቹ በሁሉም የአውሮፓ አካባቢዎች ላይ ምን ሆነ? ተስፋፋ ማለት ነው። አስ ኤ ሪዛልት ባይብልስ፣ prayer books, papal letters, and the writings of classical authors and all kind of books were turned out by the thousands ነው። ስለዚህ በዚህ የፕሪንቲንግ ፕሬስ መፈልሰፍ ወይም ደግሞ መጀመሩ መፈጠሩ በጆሐንስ ጉተንበርግ አማካኝነት ምን እንዲሆን ወይም ደግሞ ምን አይነት ውጤት እንዲኖር አስቻለ? ባይብልስ ወይም ደግሞ የመጽሐፍ ቅዱስ በብዛት ይታተም ጀመር። ከፕሪንቲንግ ጋር ተያይዞ ፕሬየርስ ቡክ፣ የጸሎት መጽሐፎች፣ ፓፓል ሌተርስ፣ የጳጳሱ የፖፕ ሌተር ወይም ደግሞ ደብዳቤዎች፣ ራይቲንግ ኦፍ ክላሲካል ኦተርስ በዛ በወቅቱ ወይም ደግሞ በክላሲካል ሲቪላይዜሽን ጊዜ የነበሩ ኦተሮች በጣም ብዙ መጽሐፎቻቸውን እንዲሁ አሳትመው ነበር። and also all kind of books were turned out by the thousands of በዚህ በብዙ ሺህ ኮፒዎች መባዛት እንዲሁ መታተም ጀመሩ ማለት የተለያዩ መጽሐፎች። ይሄ ከፕሪንቲንግ መፈጠር ጋር ተያይዞ ነው። ስለዚህ ፕሪንቲንግ አንዱ የሬኔሰንስ አቺቭመንት ነው ማለት ነው። ሁለተኛው ኢን ሊትሬቸር ነው። በስነ ጽሁፉ ደግሞ ያመጣው አቺቭመንት ምንድነው ሬኔሰንስ የሚለውን ስናይ የመጀመሪያው ኒኮላ ማቺያቬሊ የምንለው author ነው። ስለዚህ an Italian he wrote about ethics and government in his book The Prince። ስለዚህ ኒኮላ ማቺያቬሊ የምንለው ጣሊያናዊ ነው። ከ1469 እስከ 1527 ድረስ የቆየ ነው። so he wrote about ethics and government in his book The Prince። ስለዚህ The Prince በሚባለው መጽሐፍ ውስጥ ስለምን አንስቷል? በዚህ መጽሐፍ ውስጥ ስለ ethics and ስለ government ነው። እንግዲህ ስለ ስነ ምግባር፣ ስለ ባህሪ እንዲሁም ስለ መንግስት ወይም government አንስቷል ነው። so በዚህ The Prince በተሰኘው መጽሐፍ ውስጥ ምን አደረገ? it describes how rulers maintain their power by methods that ignored right or wrong። ስለዚህ መሪዎች፣ አስተዳዳሪዎች ስልጣናቸውን እንዴት ነው መጠበቅ የሚችሉት? ምን አይነት ድርጊቶች ስህተት ናቸው፣ ምን አይነት ድርጊቶች ትክክል ናቸው የሚለውን ለይተው ስልጣናቸውን እንዴት ሜንቴን ማድረግ ይችላሉ የሚለውን ዲስክራይብ አድርጓል ኒኮላ ማቺያቬሊ ዘ ፕሪንስ በተሰኘው መጽሐፍ ውስጥ ማለት ነው። ሁለተኛው በሊትሬቸር የታየው አቺቭመንት ምንድነው? ዊሊያም ሼክስፒር የምንለው ሌላኛው እንግሊዛዊ በጣም ፌመስ ደራሲ አለ። ስለዚህ ዊሊያም ሼክስፒር 1564 እስከ 1616 ድረስ የቆየ ነው። so an Englishman is often considered as the greatest poet and playwright of all time።
እንግዲህ ዊሊያም ሼክስፒር ሲባል እኛም ሀገር የእሱ ስራዎች ተተርጉመው ወደ አማርኛ ተመልሰው እንደነ ሮሚዮ እና ጁሊየት የሚባሉ ስራዎችም ጭምር ወደ አማርኛ ተተርጉመው ብዙዎቻችን እናውቃቸዋለን። ስለዚህ ይሄ እንግሊዛዊ ደራሲ one of the greatest poet and playwright of all time ነው። ስለዚህ በጣም ከምንጊዜም ታላላቅ ገጣሚዎች እንዲሁም የቲያትር ድርሰት ጸሐፊዎች ወይም ደራሲዎች ውስጥ አንዱ ነው። የምንጊዜም ታላቅ የሚባል ደራሲ ነው ዊሊያም ሼክስፒር። with beautiful understanding and excellent dramatic technique and he searched deeply into the human characters. so በአጻጻፍ ስርዓቱ በሚጠቀማቸው ቴክኒክ ወይም ድራማቲክ የሆነ ቴክኒክ አጻጻፍ ስርዓት አለው። ስለዚህ በዚህ በጣም ይታወቃል ዊሊያም ሼክስፒር ማለት ነው። and also Shakespeare's best known plays include Romeo and Juliet, A Midsummer Night's Dream, Hamlet, Julius Caesar and Macbeth። እነዚህ እንግዲህ የዊሊያም ሼክስፒር አይኮኒክ የሚባሉ ወይም ደግሞ ዋና ዋና በጣም አስደናቂ ስራዎቹ ናቸው። ሮሚዮ እና ጁሊየት ቅድም እንዳልኩት ወደ አማርኛ ተተርጉሞ በጣም ተወዳጅ የሆነ ወይም ደግሞ ዘመን ተሻጋሪ የልቦለድ የድርሰት ስራው ነው ሮሚዮ እና ጁሊየት። ሚድሰመር ናይትስ ድሪም፣ ሃምሌት፣ ጁሊየስ ሴዛር ኤንድ ማክቤት እነዚህ የዊሊያም ሼክስፒር ስራዎች ናቸው። ስለዚህ በሊትሬቸር ኒኮላ ማቺያቬሊ እንደነ ዊሊያም ሼክስፒር አይነት ታላላቅ ደራሲዎች እንዲፈጠሩ ምክንያት ሆኗል ሬኔሳንስ ማለት ነው። ሌላው ኢን አርትስ ነው፣ በጥበብ በስዕል። እንግዲህ አርት ስንል ስዕል አለ፣ በተለይ የቅርጻ ቅርጽ ስራዎች አሉ። ስለዚህ እነዚህን ሁሉ ያጠቃልላል። ስለዚህ ኢን አርትስ ማን አለ? ሊዮናርዶ ዳቪንቺ የምንለው አለ። ሊዮናርዶ ዳቪንቺ ማለት ከ1452 እስከ 1519 የኖረ የጥበብ ሰው ነው። ሶ he was the ideal renaissance man. He was painter, sculptor, architect, musician, engineer and scientist. ስለዚህ ሊዮናርዶ ዳቪንቺ ሁሉም ነው ማለት ይቻላል። ፔይንተር ነው፣ ሰዓሊ ነው። ስካልፕተር ማለት ቀራጺ ነው፣ የተለያዩ ቅርጻ ቅርጽ ስራዎችን ይሰራል። አርክቴክት ነው፣ የተለያዩ ዲዛይኖችን ይሰራል። ሚውዚሻን ነው፣ ኢንጂነር ነው፣ ሳይንቲስት ነው። ስለዚህ he studied anatomy systematically and from his observation of animals sketched a parachute and a flying machine. ስለዚህ ሊዮናርዶ ዳቪንቺ ምንድን ነው ያደረገው? በመጀመሪያ he studied what anatomy systematically and from his observations animal sketched a parachute. ስለዚህ አኒማሎችን ወይም ደግሞ እነዚህ ወፎችን በራሪዎችን ነው መጀመሪያ አናቶሚያቸው ወይም የሰውነት ክፍሎቻቸው ምን ይመስላል የሚለውን በደንብ ካጠናው ኦብዘርቭ ካደረገ በኋላ ምን ስኬች አድርጓል ወይም ደግሞ ምን ሰርቷል? ፓራሹት ንድፍ ሰርቷል ነው። እንዲሁም ፍላይንግ ማሽን ወይም በራሪ ማሽን የሚለው ንድፍ ሰርቷል ሊዮናርዶ ዳቪንቺ የምንለው ማለት ነው። he painted such masterpiece as the last supper and the Mona Lisa። ስለዚህ በጣም ደግሞ የሚታወቀው ሊዮናርዶ ዳቪንቺ በምንድን ነው? በስዕል ነው። ፔንተር ነው ብለናል። ስለዚህ በጣም ማስተርፒስ ነው፣ በጣም ድንቅ የሆነ የስዕል ስራ አለው ስንል አንዱ ዘ ላስት ሱፐር ነው። ሁለተኛው ደግሞ ሞናሊዛ የምንለው እጅግ በጣም ዝነኛዋ ስዕል፣ እጅግ በጣም ቆንጆ የምትባለዋን ስዕል ወይም ደግሞ የቆንጆ ሴት ስዕል ነው ሞናሊዛ። ስለዚህ ያንን ስዕል የሰራው ሊዮናርዶ ዳቪንቺ ነው። በአርት የሬኔሳንስ አንዱ ውጤት ነው ስንል ከዚህ ጋር የተያያዘ ነው ማለት ነው። ሌላው ሚካኤል አንጀሎ ነው። ሚካኤል አንጀሎ ከ1475 እስከ 1564 ድረስ የቆየ ጣሊያናዊ የኢጣሊያን አርቲስት ነው። ሶ he was another many-sided renaissance genius talented as painter, sculptor, poet, architect። ስለዚህ ልክ እንደ ሊዮናርዶ ዳቪንቺ ሁሉ ይሄም በጣም ብዙ ስራዎችን ይሰራል። one of the genius talented ነው ወይም ደግሞ በጣም ጂኒየስ ነው። ምጡቅ የሆነ አእምሮ የነበረው ሰው ነው ሚካኤል አንጀሎ። ለምሳሌ ሰዓሊ ነበር፣ የቅርጻ ቅርጽ ባለሙያ ስካልፕተር ነበር፣ ፖኤት ገጣሚ ነበር ወይም ግጥም ይጽፍ ነበር፣ አርኪቴክት ነበር። so he painted a beautiful biblical scenes and figures on the ceiling of Sistine Chapel in the Vatican። ስለዚህ እንግዲህ በጣም ብዙ ስራዎችን ይሰራል ብያለሁ። ስለዚህ አንዱ በስዕል ወይም ደግሞ ፔንተር ነው፣ ሰዓሊ ነበር። so he painted a beautiful biblical scene። እንግዲህ በመጽሐፍ ቅዱስ የምናውቃቸውን የተለያዩ ሰዎችን ስዕላቸውን ሰርቷል። እንዲሁም የተለያዩ ቅርጻ ቅርጾችንም ጭምር ሰርቷል። ከሰራቸው ስራዎች ውስጥ አንዱ ሲሊንግ ኦፍ ዘ ሲስቲን ቻፕል ኢን ዘ ቫቲካን የምንለው ነው። በቫቲካን ውስጥ በሚገኘው ሲስቲን በምንለው የጸሎት ቦታ ጣሪያ ላይ የሰራው ስዕል አንዱ ከሰራቸው ስራዎች ውስጥ በጣም አስደናቂ ከሚባሉት ውስጥ አንዱ ነው። and also በሌላኛው ስዕሉ ደግሞ ምን አለ? showing the dead Christ and his mother Mary። ስለዚህ በዛ ጣሪያ በዛ ጸሎት ቦታ ላይ የሰራው ስዕል ምንድነው? አንደኛ የኢየሱስ ክርስቶስ ወይም ደግሞ የስነ ስቅለቱን እና የሱን እናቱ የቅድስት ድንግል ማርያምን ምስል የሚያሳየው ስዕል። ሌላው የሚካኤል አንጀሎ የሚታወቅበት ስራ ነው። curved massive statues of Old Testament figures like David and Moses።
ሌላው ምንድነው የተለያዩ ቅርጻ ቅርጽ ስራዎች ወይም ግዙፍ የቅርጻ ቅርጽ ወይም የሐውልቶች ስታትሶችን ሰርቷል። ለምሳሌ በብሉይ ኪዳን ላይ የሚታወቁት እንደነ ዴቪድ እና ሞሴስ ዳዊትና የሙሴን ሐውልቶች ወይም ቅርጻ ቅርጾችን ሰርቷል። ይሄ ሚካኤል አንጀሎ የምንለው and also he designed the dome of St. Peter's Cathedral in Rome። ሌላኛው ደግሞ በጣም አስደናቂ የሚባለው ቅዱስ ጴጥሮስ ካቴድራል ሮም ውስጥ የሚገኘው ማለት ነው። እሱን ዲዛይን ያደረገው የጣሪያውን የጉልላቱን ዲዛይን የሰራውም ይሄው ሚካኤል አንጀሎ የምንለው ነው። ስለዚህ በአርት እነዚህ ሊዮናርዶ ዳቪንቺ እና ሚካኤል አንጀሎ ሁለቱ በጣም ታዋቂ ነበሩ። የሬኔሳንስ አቺቭመንቶች ውስጥ ይካተታሉ ማለት ነው። ሌላኛው እንግዲህ በሬኔሳንስ አቺቭመንት ውስጥ ሳይንስ ነው። በሳይንስ በኩል የታዩ ደግሞ አቺቭመንት ወይም ደግሞ ስኬቶች አሉ። ስለዚህ አንደኛው የኢንሳይንስ እና ኒኮላስ ኮፐርኒከስ ነው። ኒኮላስ ኮፐርኒከስ እንግዲህ አሁን የምናውቃት ፖሊሽ ወይም ደግሞ ፖላንድ በምንለው አካባቢ የተወለደ ወይም በዛ ሀገር ውስጥ ይኖር የነበረ ሰው ነው። ስለዚህ ከ1473 እስከ 1543 ዓመተ ምህረት ድረስ የቆየ ሳይንቲስት ነው። he was a Pole and he concluded that the sun is center of our solar system and the earth is one of several planets revolving around the sun። ስለዚህ ኒኮላስ ኮፐርኒከስ ምንድነው ኮንክሉድ ያደረገው ወይም ምን አይነት ሐሳብን ያቀረበው the sun is the center of our solar system። ስለዚህ ፀሐይ የሶላር ሲስተማችን የስርዓተ ፀሐያችን ሴንተር ናት ወይም ማዕከል ናት የሚለውን ሐሳብ ኮንክሉድ ያደረገው የሚያጠቃልለ ነው። and the earth is one of several planets revolving around the sun። መሬት የምትባለው ፕላኔት በፀሐይ ዙሪያ ከሚዞሩት ወይም በፀሐይ ዙሪያ ከሚዞሩት በርካታ ፕላኔቶች ውስጥ አንዷ እንደሆነችም እንዲሁ ኮንክሉድ ወይም ፕሩቭ አድርጓል ማለት ነው። so Copernicus conclusion disproves the Ptolemy's theory which claimed that the earth is the center of the universe። ስለዚህ ይሄ የኮፐርኒከስ ኮንክሉዥን ወይም ደግሞ ኮፐርኒከስ ያመጣው ሐሳብ ከሱ በፊት የነበረው ግሪካዊ ፕቶሎሚ የሱን ቲዮሪ ምን አድርጓል? ዲስፕሩቭ አድርጓል ወይም አጣጥሏል ማለት ነው። ምንድን ነበረ ፕቶሎሚ የሚለው? በሁለተኛው ሴንቸሪ አካባቢ የነበረ ግሪካዊ ሳይንቲስት ነው፣ አስትሮኖመር ነው። so which claims that the earth is the center of the universe ነው። ስለዚህ ፕቶሎሚ ይል የነበረው መሬት የዩኒቨርስ ወይም ደግሞ የህዋው የጠፈሩ ሴንተር ናት። ስለዚህ ሁሉም ኦብጀክቶች ፕላኔቶች፣ ፀሐይ፣ ሌሎች ከዋክብቶችን ጨምሮ በዚች በመሬት ዙሪያ ላይ ሪቮልቭ ያደርጋሉ። መሬት ምንድነው ማለት ሞሽንለስ ናት፣ አትንቀሳቀስም ነበር የሚለው ፕቶሎሚ። ስለዚህ የኮፐርኒከስ አይዲያ ግን ከዛ በተቃራኒ ፀሐይ ሴንተር ኦፍ ሶላር ሲስተም ናት፣ መሬትና ሌሎች ፕላኔቶች በዚች ፀሐይ ዙሪያ ይሽከረከራሉ፣ ይዞራሉ የሚለውን ሐሳብ ሲያመጣ የፕቶሎሚን ሐሳብ ዲስፕሩቭ አድርጓል ማለት ነው። ኒኮላስ ኮፐርኒከስ የምንለው ማለት ነው። ሌላኛው በሳይንስ የምናየው ደግሞ ጋሊሊዮ ጋሊሊ ነው። ጋሊሊዮ ጋሊሊ ማለት ከ1564 እስከ 1642 የነበረ ጣሊያናዊ አስትሮኖመር and physicist ነው። so an Italian astronomer and a physicist, he propounded that the law of falling bodies and greatly improved the telescope። ስለዚህ ጋሊሊዮ ጋሊሊ ስንል የጣሊያናዊ አስትሮኖመር ወይም ጠፈርተኛ እንዲሁም ፊዚስት ወይ ፊዚክስ ሰው ነው። so ምን አይነት ሐሳብን ያቀረበው? እሱ ደግሞ the law of falling bodies ነው and greatly improves the telescope ነው። the law of falling bodies ስንል ለምሳሌ ቫኪዩም በሆነ ቦታ ወይም ደግሞ ምንም አየር በሌለበት ቦታ ላይ ሁለት የተለያየ ማስ ወይም ክብደት ያላቸውን ኦብጀክቶች ወደ ላይ ብንወረውራቸው በተመሳሳይ ጊዜ ተመልሰው ወደ መሬት ይወርዳሉ ወይም ደግሞ መሬት ላይ የሚያርፉበት ጊዜ ተመሳሳይ ነው የሚለውን ሐሳብ ነው ያመጣው the falling bodies or the falling bodies የምንለው ማለት ነው። ወይም ስለ ግራቪቲ ሲያወራ ማለት ነው። ስለዚህ ምንድነው በእውነት አየር ከሌለ ነው ይሄ የሚሆነው። እንግዲህ ቫኪዩም ካልሆነ ወይ ደግሞ አየር የሚኖር ከሆነ ግን ተመሳሳይ ያልሆነ ማስን ያላቸው። ስለዚህ ቀለል ያለው ነገር ለምሳሌ ፌስታልን እና ድንጋይን ወደ ላይ ብንወረውር ድንጋዩ ተመልሶ መሬት ቶሎ ይደርሳል፣ ፌስታሉ ግን ቶሎ አይደርስም፣ ቆይቶ ይደርሳል። ይሄ አየር ካለ ነው። አየሩ ሬዚስት ስለሚያደርገው ነው ቀላሉ ነው ኦብጀክት። ነገር ግን ቫኪዩም በሆነ ቦታ ላይ ሁለቱንም ኦብጀክቶች ፌስታሉንም ድንጋዩንም ወደ ላይ ብንወረውራቸው ተመልሰው መሬት ላይ የሚያርፉት በእኩል ፍጥነት ነው የሚለውን ሐሳብ ያመጣው ወይም ደግሞ ፕሮፓውንድ ያደረገው ወይም ደግሞ ይሄን ሐሳብ ያቀረበው ነው ጋሊሊዮ ጋሊሊ and also greatly improved the telescope ነው። ሌላው ቴሌስኮፕን እንግዲህ ኢምፕሩቭ ያደረገ ያሻሻለ ሰው ነው። his observation of the heavens confirms the Copernican ቲዮሪ ማለት ነው። ስለዚህ የኮፐርኒከን ወይም የኮፐርኒከስን ቲዮሪ እንግዲህ ምን ያደረገ ነው? ኮንፊርም ያረጋገጠ ነው በዚህ በቴሌስኮፕ በማየት ማለት ነው። ሶ
ሬኔሰንስ ስንል እንግዲህ ይሄ ነው። በአጠቃላይ ሬኔሰንስ ምንድነው? ተሐድሶ ወይም ደግሞ ህዳሴ ነው። ከምን ጋር ነው በአብዛኛው የሚያያዘው ይሄ ሬኔሰንስ? ከሳይንስ፣ ከስልጣኔ፣ ከቴክኖሎጂ ጋር ያለው ሀሳብ ወይም ደግሞ ከዛ ጋር የተያያዘው ተሐድሶ ወይም ደግሞ ያንን ሪዲስከቨር የማድረግ ሂደት ነው ብለናል። ሁለተኛ ፖይንታችን የሚሆነው በዚህ ቶፒክ ስር እንግዲህ ሪፎርሜሽን ነው ወይም ደግሞ ተሐድሶ የሚል ነው። እንግዲህ እንዳይጋጭባቸው ከሬኔሰንስ ጋር ይሄኛው ከሃይማኖት ጋር ነው ሪፎርሜሽን የሚለው፣ ያኛው ሬኔሰንስ ስንል ከቴክኖሎጂ ከሳይንስ ከስልጣኔ ጋር የነበረውን ሂደት ዲስከቨር ያደረጉበት ሂደት ነው ሬኔሰንስ ነው። ሶ ሪፎርሜሽን ስንል the reformation was a religious revolt started in 1570 against the Roman Catholic Church ማለት ነው። ስለዚህ ሪፎርሜሽን ወይም ደግሞ ተሐድሶ ስንል it was a religious revolt started in 1570 against the Roman Catholic Church ነው። እንግዲህ ሪፎርሜሽን ስንል እንግዲህ ሪሊጂየስ ሙቭመንት ነው ወይም ሃይማኖታዊ ተቃውሞ ወር ደግሞ እንቅስቃሴ ነው። በማን ላይ የተደረገ ሙቭመንት ወይም ደግሞ እንቅስቃሴ ነው ወይም የተሐድሶ እንቅስቃሴ ነው? በሮማን ካቶሊክ ቸርች ላይ የተደረገ 1517 ጀምሮ የተደረገ እንቅስቃሴ ወይም ደግሞ ያንን የመቃወም ሂደት ነው ሪፎርሜሽን የምንለው ማለት ነው። so the reformation established many Protestant sects. Thus, in Western Europe, the Reformation shattered Catholic religious unity and led to diversity in Christianity. ስለዚህ ይሄ ሪፎርሜሽን ስንል ምንድነው? ከሪፎርሜሽን ምን እንዲሆን አድርጓል ወይም ደግሞ ኤስታብሊሽ እንዲሆን ያደረገው ምንድነው? ፕሮቴስታንት ሴክት ወይም ደግሞ ፕሮቴስታንቲዝም እንዲመሰረት አድርጓል ነው። ስለዚህ በዌስተርን ዩሮፕ አካባቢ የፕሮቴስታንት እምነት እንዲስፋፋ ወይም ደግሞ ፕሮቴስታንት እንዲመሰረት አድርጓል። ይሄ ሪፎርሜሽን ማለት ነው። ሶ the reformation shattered the Catholic religious unity ነው። እንግዲህ ይሄ ሪፎርሜሽን የምንለው በ1517 የተመሰረተው ወይም የተነሳው እንቅስቃሴ ወር ደግሞ ሙቭመንት ካቶሊክ ቤተክርስቲያንን ወይም ደግሞ የካቶሊክን አንድነት ምን አድርጓል? በታትኗል ወይም ደግሞ ከፋፍሏል። እንዲሁም ክርስትና ሃይማኖትን በጣም ብዙ ሴክት ወይም ደግሞ ክፍሎች እንዲኖሩት አድርጓል ማለት ነው። ሶ what are the cause of the reformation ነው። እንግዲህ causes ወይም ደግሞ ምክንያቶቹ ምንድናቸው ለሪፎርሜሽን ስንል the medieval church gave great service to the civilization in many ways as the bond of union among Christians in the belief of suffering and distress, in the preservation of culture and learning, and in the setting up of worthy ideals of ሊቪንግ። ስለዚህ በመካከለኛው ዘመን የነበረችው ቤተ ክርስቲያን ወይም ደግሞ ቸርች ምንድነው? ለጥንታዊ ስልጣኔዎች በጣም ከፍተኛ የሆነ አስተዋጽኦ ወይም ደግሞ ብዙ አገልግሎት ሰጥታለች። በተለይ ማህበረሰቡ ወይም ደግሞ ክርስቲያኖቹ አንድ እንዲሆኑ ዩኒቲ እንዲኖራቸው እንደ ሰንሰለት ወይም ደግሞ በመካከላቸው ዩኒቲ ወይም አንድ የሚያደርጋቸው ነገር እምነታቸው ወይም ክርስትና ስለነበር የዚህ አይነት ሰርቪስ ሰጥቷል። ክርስቲያኒቲ ወይም ደግሞ ክርስትና ነው ማለት ነው። ወይም ሌላው ሪሊፍ ኦፍ ሰፈሪንግ ኤንድ ዲስትረስ ነው። እንግዲህ በሌላው ቤተክርስቲያን ወይ ነው ቸርቹ በሜዲቫል ፔሪድ ላይ ምን አይነት ሰርቪስ ነው የሰጠው? እንግዲህ በዜጎች የተለያዩ መከራዎች የተለያዩ ጭንቀቶች ሲደርሱባቸው እፎይ እንዲሉ እንዲረጋጉ ከዛ ጭንቀት ከዛ መከራ እንዲወጡ በተለያዩ በሚያስተምሩት ትምህርት ጨምሮ ማለት ነው እንደዚህ አይነት ሰርቪስ ይሰጥ ነበር። and also they preserve the culture and learning። እንግዲህ ሌላው እነዚህ የቤተ ክርስቲያን እንግዲህ በዜጎቹ ወይም ደግሞ የተለያዩ ካልቸርስ ወይም ለርኒንግ የተለያዩ ትምህርቶችን ያስተምር ነበር፣ ባህልን ፕሪዘርቭ ያደርግ ነበር። እንዲሁም ሌላው በአጠቃላይ የሞራል ኤቲክስ ወይም ደግሞ የስነ ምግባርን ጨምሮ በደንብ የሚያስተምር ወይም ደግሞ እንደዚህ አይነት ሰርቪስ ይሰጥ ነበረ ቤተክርስቲያኑ ሜዲቫል ፔሪድ ላይ ነው። but toward the early modern period the great church organization showed some sign of weakness። ይሄ የነበረው ጥንካሬ እንግዲህ በሂደት በተለይ በሜዲቫል ፔሪድ ላይ በርካታ አገልግሎት ሰጥቷል። ቸርቹ ክርስቲያኖችን ያስተምር ነበር፣ ካልቸራቸውን ፕሮቴክት ያደርግ ነበር፣ ለርኒንግ ነበር ወይም ደግሞ ብዙ ትምህርቶች ነበሩ በሜዲቫል ፔሪድ ላይ። ሞደርን ፔሪድ ላይ ሲመጣ ግን ይሄ ቸርች ወይም ደግሞ ይሄ ኦርጋናይዜሽኑ ምን ሆነ ማለት ነው? ሳይን ኦፍ ዊክነስ ማሳየት ጀመረ ወይ ደግሞ የተለያዩ የድካም ወይም ደግሞ የመዳከም ምልክቶች መታየት ጀመሩ በካቶሊክ ቸርች ላይ ማለት ነው። so this church abuse were worldly lines, nepotism, simony and sale of indulgences። ስለዚህ እንደዚህ አይነት አቢዩዝ ወይም ቸርች አቢዩዞች በኋላ ላይ መታየት ጀመሩ ማለት ነው። ለምሳሌ ወርልድ ላይንስ ስንል እንግዲህ ቤተክርስቲያን እንደም የካቶሊክ ቸርች ከመንፈሳዊ ከሆነው አስተምሮ ይልቅ ወዴት ሄደች? ወደ ዓለማዊ ሆነች ማለት ነው። ዓለማዊነትን ማሳየት ጀመረች። አንዱ ድክመቱ ነበር። ኒፖቲዝም እንግዲህ ይሄ ሙስና መሰል ተግባር ወይም አንፌር የሆነ ወይም ደግሞ በፌቨር ወይም አድሎ መሰረት ጀመረ በቤተክርስቲያን ውስጥ። ይሄም ሌላኛው የዊክነስ ወይም የመዳከሙ ምልክት ነበር። ሲሞኒ እንግዲህ በቤተክርስቲያን ውስጥ
ሲሞኒ ኤንድ ሴልስ ኦፍ ኢንደልጀንሲ ስንል እንግዲህ ቤተክርስቲያንን የንግድ ማዕከል ማድረግ ለምሳሌ ሴል ኦፍ ኢንደልጀንሲ ስንል ሰዎች እንግዲህ ወደ መንግስተ ሰማያት አማኞች የካቶሊክ አማኞች ማለት ነው በወቅቱ ወደ መንግስተ ሰማያት ወይ ወደ ገነት ለመግባት እንግዲህ ምን ኃጢአት የሰሩ ሰዎች ወደ ገነት እንዲገቡ ለማድረግ እነዚህ እንግዲህ በቸርች ውስጥ የሚገኙት ሰዎች ምን ያደርጉ ነበር የተለያዩ ትኬቶችን በመሸጥ ምን ያደርጉ ነበር ክፍያ ይጠይቁ ነበር ማለት ነው ስለዚህ የንግድ ተቋማት አድርገዋቸው ነበር የእምነት ቦታዎችን ማለት ነው ስለዚህ እነዚህ የመዳከሙ ወይም ደግሞ ከእውነተኛ አስተምህሮ ይልቅ ወደ ሌላ የመሄድ አዝማሚያ ማሳየት ጀመረ በሞደርን ፔሪድ በተጀመረበት ወይም በአርሊ ሞደርን ፔሪድ ላይ ማለት ነው So Martin Luther started the Reformation in 1517 ነው እንግዲህ እንደዚህ አይነት ነገሮች ሲታዩ ማርቲን ሉተር የምንለው በ1517 ዓመተ ምህረት ላይ ሪፎርሜሽንን ምን አደረገ አስጀመረ ነው ስታርት አደረገ ነው ጀመረ ማለት ነው ሶ ምንድነው እዚህ ጋር ሉተርስ ባክግራውንድ ነው እንግዲህ ሉተር ባክግራውንዱ ምን ይመስላል የሚለውን ስታይ ማርቲን ሉተር from 1483 to 1546 was a German received an excellent education and entered a Catholic monastic order ለዚህ ማርቲን ሉተር ስንል በ1483 እስከ 1546 የነበረ ጀርመናዊ መነኩሴ ነው ሞንክ ነው በነገራችን ላይ የማርቲን ሉተር ኪንግ የካቶሊክ መነኩሴ የነበረ ገዳማዊ ሰው ነበረ ማለት ነው At the age of 25, Luther was appointed professor of Christian theology at the University of Wittenberg. ስለዚህ በስነ መለኮት ወይም በክርስቲያን ቴዎሎጂ በ25 ዓመቱ ከዊተንበርግ ዩኒቨርሲቲ ወይም ዩኒቨርሲቲ ኦፍ ዊተንበርግ ከሚባለው ዩኒቨርሲቲ ማለት ነው የፕሮፌሰር ማረጉን አግኝቷል ወይ ደግሞ ተመርቋል ማለት ነው so Luther attacks the church so Luther condemned the sale of indulgences and denounced papal agents selling them in Germany ስለዚህ እንግዲህ ሉተር ምንድነው ቸርችን ወይም ካቶሊክ ቸርችን ምን ማድረግ መቃወም አታክ ማድረግ ጀመረ ማጥቃት ጀመረ ነው so ምንድነው ያደረገው ሉተር condemned the sale of indulgences and denounced the papal agents selling them in Germany ስለዚህ ቀደም እንብያለው sale of indulgences የሚለው ላይ ስናይ እንግዲህ እነዚህ የካቶሊክ ሰዎች ወይም የካቶሊክ ቤተክርስቲያን መሪዎች የተለያዩ ስራዎችን ወይም ደግሞ አልባሌ የሆኑ ድርጊቶችን ሲያደርጉ ነበር ቤተክርስቲያን የንግድ ማዕከል አድርገው ነበር ስለዚህ ይሄንን ምን አደረገ ማወገዘ ኮንዴም እንዳደረገ ወይም ተቃወመ ማለት ነው ማርቲን ሉተር ኪንግ ማለት ነው In 1570 Luther nailed a statement of his religious belief the 95 theses to the door of the church at Wittenberg ስለዚህ ይሄንን ድርጊት ወይም ደግሞ ይሄ ቤተክርስቲያን የንግድ ማዕከል ወይም ደግሞ ማድረግ ኒፖቲዝም ወይም ደግሞ በጣም በሙስና የተስፋፋበት እንዲሁም ዓለማዊ የሆነችዋን ቤተክርስቲያን ወይም ደግሞ ይሄንን ቤተክርስቲያን የሚመሩት መሪዎች ጳጳሱን ጨምሮ ማለት ነው አወገዘማ ማርቲን ሉተር ስለዚህ በ1517 ምን አደረገ ይሄ ማርቲን ሉተር የምንለው ሰው 95 የሚሆኑ የተለያዩ ስቴትመንቶችን ምን አደረገ በዊተንበርግ ውስጥ በሚገኙ ቸርቾች ውስጥ በበሩ ላይ ምን አደረገ ማለት ለጠፋቸው እነዚህ 95 የሚሆኑ ቴሲስ ወይም ደግሞ ቃላቶች ወርዶችን ማለት ነው so he was excommunicated by the pope and faced punishment from Charles V the Holy Roman Emperor ለዚህ ይሄን ስራ በማድረጉ ወይም ደግሞ ይሄን በመስራቱ ምክንያት በጳጳሱ ምን ተደረገ ተወገዘ excommunicate ተደረገ ወይም ደግሞ ተወገዘ በጳጳሱ አማካኝነት and also faced punishment from the Charles V the Holy Roman Emperor ስለዚህ በቻርለስ አምስተኛም ደግሞ ምን ነው ቅጣት ሊተላለፍበት ተወሰነበት ማለት ነው የቻርለስ the fifth የምንለው ወይም ደግሞ ቻርለስ አምስተኛ የምንለው ሆሊ ሮማን ኢምፐረር ይባላል ሆሊ ሮማን ኢምፐረር የተባለው ለምንድነው ካቶሊክን ምን ያደርግ ነው ዲፌንስ ያደርግ ነበር ከፕሮቴስታንት ሪፎርሜሽን ማለት ነው ስለዚህ ነው ሆሊ ሮማን ኢምፐረር የተባለው ቻርለስ the fifth so እንግዲህ በሱ ቅጣት ተወሰነበት but the northern German rulers protected him and accepted Luther's idea as a new religion in Lutheranism ስለዚህ ይሄ በቻርለስ አምስተኛ አማካኝነት ሉተር ቅጣት ቢወሰንበትም ግን ይሄንን ቅጣቱን እንዳይቀጣ በሰሜናዊ ጀርመን አካባቢ የነበሩ ሩለሮች ወይም ደግሞ መሪዎች ምን አደረጉት ፕሮቴክት አደረጉት ወይም ደግሞ ከዛ ቅጣት ወይም ከዛ ፐኒሽመንት ጠበቁት then accepted his idea የሱን አይዲያ የሉተርን አይዲያ አክሰፕት አደረጉትና እንደ አዲስ ሪሊጅን ተመሰረተ የተመሰረተው ሪሊጅን ምን ይባላል ሉተራኒዝም ይባላል ወይ ደግሞ ፕሮቴስታንቲዝም የሚለው ሃይማኖት በዚህ አማካይነት ተመሰረተ ነው ሶ እዚህ ጋር ምን ይላል ሌላው ካውንተር ሪፎርሜሽን የሚል ፖይንት አለን ካውንተር ሪፎርሜሽን የምንለው ደግሞ ይሄንን የነ ማርቲን ሉተርን ሪፎርሜሽን ለሱ የተሰጠ አጸፋዊ ምላሽ ወይም ደግሞ አጸፋዊ ወይም ደግሞ ካውንተር ሙቭመንት ነው ማለት ነው so counter reformation to defend itself against the Protestant movement the Catholic Church took a number of actions known as the counter reformation
ስለዚህ ካውንተር ሪፎርሜሽን ስንል የፕሮቴስታንት ሙቭመንትን ለመቃወም ወይም ደግሞ ራሳቸውን ከፕሮቴስታንት ሙቭመንት ዲፌንድ ለማድረግ የወሰዱት አክሽን የወሰዱት እርምጃ ያደረጉት ሙቭመንት ምን ተብሎ ይጠራል? ካውንተር ሪፎርሜሽን ይባላል ማለት ነው። አንዱ ከወሰዱት እርምጃ ወይም ደግሞ ካውንተር ሪፎርሜሽን ስንል አንዱ the Council of Trent የምንለው ነው። so the Trent this church council reaffirmed such basic Catholic doctrines as papal supremacy, exclusive church abuses, nepotism, ceremony and sale of indulgences, and required the clergy of renounce worldly pleasure. ስለዚህ ምንድነው ይሄ the Council of Trent ከ1545 እስከ 1563 የተደረገ ሙቭመንት ነው Council of Trent የምንለው ማለት ነው። ስለዚህ ይሄ ካውንስል ምንድነው ያደረገው? የካቶሊክ ዶክትሪኖች ወይም የካቶሊክን አስተምህሮ ምን አደረገ? ሪአፊርም አደረገ፣ እንደገና ተግባራዊ እንዲሆን አደረገ ማለት ነው። and exclusive church abuse, nepotism, ceremony and sale of indulgence, and required the clergy to renounce worldly pleasure. ስለዚህ ካህናቶቹ ቀሳውስቱ እንደዚህ አይነት ከዚህ በፊት በካቶሊክ ውስጥ ይሰሩት የነበሩትን ይሄ አድሏዊነት፣ ሲሞኒ፣ ኒፖቲዝም፣ ሲሞኒ፣ ሴል ኦፍ ኢንደልጀንስስ ስለዚህ እነዚህ የተለያዩ የንግድ ተቋማት የማድረግ ወይም ደግሞ ቤተክርስቲያን ካስተምሯ ውጪ በጣም በርካታ የሆኑ አልባሌ ስራ ይሰሩ የነበሩትን ሰዎች ምን አደረገ? ሪናውንስ አደረገ ወይም ደግሞ አሻሻለ። ድጋሜ እንደዛ አይነት ስራ እንዳይሰሩ አስወገደ ማለት ነው እንደዛ አይነቶቹን ስራዎች። ስለዚህ አንዱ ካውንስል የትሬንት ካውንስል ወይም ካውንስል ኦፍ ትሬንት የምንለው እንደዚህ አይነት ስራ ሰርቷል ማለት ነው። ሁለተኛው the Society of Jesus ነው። This monastic order was founded in 1534 by Ignatius Loyola. ስለዚህ Society of Jesus ስንል የኢየሱስ ማህበረሰቦች ማለት ነው። so this monastic order እንግዲህ በማን አማካኝነት ነው የሶሳይቲ ኦፍ ጂሰስ የተመሰረተ? በኢግናቲዮስ ሎዮላ በሚባለው ሰው ነው። so its members called Jesuits ነው። የዚህ ሶሳይቲ ኦፍ ጂሰስ ሜምበርስ ወይም አባላቶቹ ምን ይባላሉ? ጀሱዊትስ ወይም ደግሞ ኢየሱሳውያን ይባላሉ። so become the leading spiritual soldiers fighting Protestantism. ስለዚህ እነዚህ ጀሱዊት የምንላቸው ወይም ደግሞ ሶሳይቲ ኦፍ ጂሰስ የምንላቸው leading spiritual soldier fighting ፕሮቴስታንትን ፋይት የሚያደርጉ የሚዋጉ ወይም የፕሮቴስታንትን ሙቭመንት ወይም ሪፎርሜሽንን ፋይት የሚያደርጉ ስፒሪቹዋል ሶልጀርስ ወይም ደግሞ መንፈሳዊ ወታደሮች፣ የሃይማኖት ወታደሮች ናቸው። ፕሮቴስታንቲዝምን ፋይት የሚያደርጉ እነዚህ ጀሱዊትስ የምንላቸው ማለት ነው። በነገራችን ላይ እነዚህ ጀሱዊት በጣም በመላው ዓለም ብዙ ስራዎችን ሰርተዋል። በተለይ ካቶሊክን ከማስፋፋት አንፃር እኛም ሀገር ኢትዮጵያ ውስጥ ድረስ መጥተዋል። በተለይ በአጼ ሱሲኒዮስ ዘመነ መንግስት ድረስ መጥተው እንግዲህ ካቶሊክ የኢትዮጵያ ብሔራዊ ሃይማኖት እስከመሆን ድረስ አድርሰው ነበር። እነዚህ ጀሱዊት ወይም ደግሞ ኢየሱሳውያን ማለት ነው፣ ሚሽነሪዎች ናቸው። by serving as a priest and teachers they helped preserve Catholicism in Poland, southern Germany and Belgium. they also won new converts in India, China, Japan and North America. ስለዚህ እነዚህ ጀሱዊትስ ምንድነው እንደ ቄሶች ወይም እንደ ቲቸርስ የሃይማኖት ሰዎች እና ቄሶች ሆነው ያገለግሉ ነበር። they helped preserve Catholicism in Poland, South Germany and Belgium. ስለዚህ ካቶሊክ በእነዚህ በፖላንድ፣ ደቡባዊ ጀርመን እና ቤልጂየም በሚባሉ ሀገሮች ፕሪዘርቭ ማድረግ ጠብቀዋል ከፕሮቴስታንት ሙቭመንት። and also they convert the people of India, China, Japan and North America. ስለዚህ አዳዲስ ፎሎወሮች በአዳዲስ ተከታዮችን በህንድ፣ ቻይና፣ ጃፓን እና ሰሜን አሜሪካም እንዲሁ አግኝተዋል ማለት ነው የካቶሊክ እምነት ተከታዮችን። so የመጨረሻው ቶፒካችን የሚሆነው results of the reformation ነው። እንግዲህ ይሄ ሪፎርሜሽን ምን አይነት ውጤት አመጣ የሚለውን ስናይ end of religious unity ነው። የሃይማኖት ወይም ደግሞ የሃይማኖታዊ አንድነት እንዲያበቃ አድርጓል። so the religious unity of Western Europe had been destroyed by reformation ማለት በሪፎርሜሽን አማካኝነት ዌስተርን ዩሮፕ ላይ የነበረው ሃይማኖታዊ አንድነት ምን ሆኗል? ዲስትሮይድ ሆኗል፣ ፈራርሷል ማለት። henceforth Europe was divided according to their religion as follows. እንግዲህ አውሮፓውያን በተለይ ዌስተርን ዩሮፖች በሃይማኖት ምን ሆኗል? ዲቫይድድ ሆኗል፣ ተከፋፍለዋል ማለት ነው በሃይማኖታቸው። ለምሳሌ ፕሪዶሚናንት ካቶሊክ የምንላቸው እነማን ነበሩ? ኢታሊ፣ ስፔን፣ ፍራንስ፣ ቤልጂየም፣ አይርላንድ፣ ሳውዘርን ጀርመኒ፣ ኦስትሪያ፣ ፖላንድ፣ ሃንጋሪ እነዚህ የካቶሊክ እምነት ተከታዮች ነበሩ በይበልጥ ማለት ነው። then predominantly ፕሮቴስታንት የምንለው ወይም ፕሮቴስታንት እምነት ተከታዮች ደግሞ ኢንግላንድ፣ ስኮትላንድ፣ ሆላንድ፣ ኖርዘርን ጀርመኒ፣ ስዊዘርላንድ፣ ዴንማርክ፣ ኖርዌይ፣ ስዊድን እነዚህ በይበልጥ የፕሮቴስታንት እምነት ተከታዮች ሆኑ ማለት ነው ከሪፎርሜሽን በኋላ። so the Protestant world at first consisted of the Lutheran, Calvinist and Anglican denominations. later Methodist, Baptist and other Protestant sects arose. እንግዲህ ፕሮቴስታንት
እንግዲህ ፕሮቴስታንት መቼ ነው ከካቶሊክ የተነጠለው? 10 15 17 ላይ ነው። ስለዚህ ከ15 17 ከተነጠለ በኋላ እንደገና ፕሮቴስታንት በራሱ ደግሞ በጣም ብዙ ብራንቾች ወይም ደግሞ ወደ ብዙ ክፍልፋዮች ተከፋፍለው ወደ ብዙ ሃይማኖቶች ሉተራን የሚባል አለ፣ ካልቪኒስት፣ አንግሊካን ቸርቾች አሉ። ከዛ በኋላ ደግሞ እንደነ ሜቶዲስት፣ ባፕቲስት እና ሌሎች የፕሮቴስታንት ሴክትስ ወይም ደግሞ ክፍሎች መነሳት ጀምረዋል ነው። የምታስታውሱ ከሆነ እንግዲህ ጥንት ላይ ክርስትና አንድ ነበር ያለው፣ አንድ ክርስትና ሃይማኖት ወይም አንድ ክርስትና ቸርች ነበር ያለው። ዜን 1054 ኤዲ ላይ ክርስቲያኒቲ በሁለት ተከፈለ። ዌስተርን ፓርቱ ላይ ካቶሊክ ሆነ፣ ኢስተርን ፓርቱ ደግሞ ኦርቶዶክስ ተብሎ ተከፈለ። ዜን ዌስተርኑ ደግሞ 1517 ፕሮቴስታንት እና ካቶሊክ በሆነ በሪፎርሜሽን አማካኝነት ተከፋፍሏል ማለት ነው። ሌላኛው የሪዛልትስ ኦፍ ሪፎርሜሽን እንግዲህ ከኢንድ ኦፍ ሪሊጂየስ ዩኒቲ በተጨማሪ ሪሊጂየስ ዋር ወር ደግሞ ሪሊጂየስ ኮንፍሊክት የሃይማኖት ግጭቶች፣ ጦርነቶች እንዲነሱ ምክንያት ሆናል። ኢን ዘ 16th and 17th centuries ዩሮፕ endured a series of civil wars in Germany, Dutch war against Spain, Spanish naval war against England, civil war in France, and also 30 years war from 1680 up to 1648. ስለዚህ ሪሊጂየስ ዋር ወይም ሃይማኖታዊ ጦርነቶች ተከስተዋል ነበር። በተለይ በካቶሊክና በፕሮቴስታንቶች መካከል ከፍተኛ የሆነ በ16ኛው እና በ17ኛው ሴንቸሪ በአውሮፓ ውስጥ ከፍተኛ የሃይማኖት ጦርነቶች ነበሩ። ለምሳሌ ሲቪል ዋር ኢን ጀርመን፣ በጀርመን ውስጥ እንግዲህ የምታዩ ከሆነ እዛ መጀመሪያ ላይ ስናይ ሳውዘርን ጀርመን የካቶሊኮች ናቸው፣ ኖርዘርን ጀርመን ደግሞ ፕሮቴስታንቶች ናቸው። ስለዚህ በእነሱ መካከል ሲቪል ዋር ወይም የሃይማኖት ግጭት ወይም የሲቪሊያንስ ወይም ደግሞ ሪሊጂየስ ዋር ሪሊጂየስ ኮንፍሊክት ተነስቷል። ደች ዋር አጌንስት ስፔን፣ ደች እንግዲህ ሆላንድ ማለት ነው። ስለዚህ ስፔን ካቶሊኮች ናቸው፣ ዳቾች ደግሞ ወይም ሆላንዶች ደግሞ የፕሮቴስታንት እምነት ተከታዮች ናቸው። ስለዚህ በእነዚህ ሁለቱ መካከል ሪሊጂየስ ዋር ተፈጥሯል። ስፓኒሽ ናቫል አጌንስት ኢንግላንድ፣ የስፔን የባህር ኃይል ከእንግሊዝ ጋር፣ እንግሊዝ የፕሮቴስታንት ናቸው፣ ስፔን ቅድም እንዳልነው የካቶሊክ እምነት ተከታዮች ናቸው። ሲቪል ዋርስ ኢን ፍራንስ፣ በፈረንሳይ ውስጥ እንግዲህ የሲቪል ዋር የሃይማኖት ግጭት ነበር። ኤንድ ኦልሶ 30 years war between the Catholic and the Protestant from 1618 up to 1648። ስለዚህ የ30 ዓመት አካባቢ ፈጀው ከ1618 እስከ 1648 አካባቢ የቆየ በአውሮፓ ውስጥ በጣም ከፍተኛ ደም አፋሳሽ የነበረ ጦርነት ነው። 30 years war በካቶሊክ እና በፕሮቴስታንት መካከል የተደረገ ጦርነት ነው ማለት። ስለዚህ ሪሊጂየስ ዋር ሌላኛው የሪዛልትስ ኦፍ ሪፎርሜሽን የምንለው ነው ማለት ነው።